የዴዚ እናት ህይወቷ አለፈ። ቤተሰቦቼ ሰላም ሰላም ብያለሁ ሁላችሁንም። ከረጅም ሰዓት በኋላ ዛሬ ይሄ በአዲስ ቪዲዮ ወደ እናንተ መጥቻለሁ። በጣም ከረጅም ጊዜ በኋላ እና ከዚህ በኋላ አልጠፋም ለመምጣት እሞክራለሁ እና ዛሬ ግን እኔ እንደ ሰውኛ የተሰማኝን ስሜት ነው መናገር የምፈልገው ማለት ነው እና በጣም አዝኛለሁ። አላደል አንዳንድ ጊዜ ለልጃችሁ ስትሉ ብዙ መስዋዕትነት ትከፍላላችሁ። አብሶ ስደት ላይ ልጅ ማሳደግ በጣም ከባድ ነው። ማለት አሁን ኢትዮጵያ ቢሆን የአንዱን ቀሚስ አንዱ ወይም የጎረቤት ምግብ ወይም ውሃም ጠጥታችሁ የሆነ ነገር ብላችሁ ልታድጉ ትችላላችሁ። በነገራችን ላይ የደዚ እናት አሟሟት ማለት ነው። ግን ውጭ ሀገር ስትሆኑ ልጃችሁን የሚፈልጉትን አሟልታችሁ እንደ ማንኛውም መንግስት በሚያዘው በልጆች እስከ 18 ዓመት ድረስ እስከሚሟላቸው የማሳደግ ኃላፊነት አለባችሁ። ካላሳደጋችሁ ደግሞ መንግስት ነጥቆ እራሱ ያሳድግባችኋል ማለት ነው። ለመንግስት ልጃችሁን ያለመስጠት በእጃችሁ ለማሳደግ በእጃችሁ ልጃችሁን እየዳበሳችሁ አይን አይኗን እያያችሁ ለማሳደግ ስትሉ ግን መከራ ስቃይ ታያላችሁ። ማለት መከራ ስቃይ በቃ የቀንም ስራ ሰርታችሁ ምንም ብላችሁ በጣም በቃ ከሰውነት ትወጣላችሁ። ምክንያቱም ልጃችሁን እንዳትነጠቁ አሊያ መንግስት ይነጥቃል፣ መንግስት ያሳድጋል። ከዛ መንግስት አሳድጓት ብሏት የኔ ልጅ ነች ለማለት በጣም ይከብዳል። እናንተ ሳትለፉባት ግን የለፋችሁባት ልጅ ስትሆን እናቴ እንዲኮና ለፍታ የሚል ነገር አለና እንደዛ ነው። አሁን እኔ የደዚ እናት የተሰማኝ ምን እንደው ታውቃላችሁ? ያ ስሜት ነው ማለት አንድ ልጇን ለማሳደግ ስንት ለፍታ ልጇ አድጋላት ትልቅ ደረጃ ደርሳላት ወዲጄ የደረሰችልኝ እግዚአብሔር ይመስገን ብላ የምታመሰግንበት ሰዓት ላይ ሲደርስ እንደዚህ ያለ ነገር ሲያጋጥም ያሳዝናል። ማለት የሆነ የተወሰነ ሰዓት እንኳን የአያት ሆና እንኳን የልጇ ልጅ አይታ ቢሆን ደስ ይላል። ግን ያው እግዚአብሔር አልፈቀደውም ማለት እግዚአብሔር አልፈቀደውም። አንዳንድ ጊዜ እግዚአብሔር የተፈቀደልን ቀንና ወራት ነው የምንኖረው እና ለሁሉም እግዚአብሔር ሲፈቅድ ነው እና እግዚአብሔር ይመስገን እንደማለት ትልቅ ነገር የለም እና እግዚአብሔር ይመስገን። እና አንድ ነገር ግን የተሰማኝ ነገር ምን እንደው ታውቃላችሁ? ዴዚ አሁን ባለችበት ሁኔታ ሁላችንም ወቃሽ ፈላጭ ሆነናል። ማለት እያንዳንዳችን የየራሳችን ታሪክ በስተጀርባ ተደብቆ ነው እንጂ ብዙ ታሪኮች አሉን። እኔም እናንተም ለምሳሌ እያንዳንዳችን በእሷ ጊዜ በነበርንበት ጊዜ አንሰማም፣ አናሰላስልም። ምክንያቱም ምን እንደምናስብ ታውቃላችሁ? እናታችን የምናገኛት ነው የሚመስለን እና ዴዚም አሁን እኔ እንደተረዳሁት ማለት ሁላችንም እንደየመልካችን አስተሳሰባችን ላይ ይችላል። እኔ እንደተረዳሁት ግን ፍቅረኛዋን የምትወደውን ማለት እሷ እንግዲህ ወዳው ነው እሱ አይደለም፣ ራሷ ናት የፍቅር ጥያቄ የጠየቀችለት ወደዋለሁ ብላ እንጂ እሱ አይደለም። ከዛ በኋላ ያው በመላመድ የሚመጣ ነውና መጨረሻ ላይ እሱም ወደዳት። ያ ነው ግን ጥያቄ ያቀረበችው እሷ ነው። አሌክስን ወዳለው የሚል ጥያቄ ያቀረበችው የእንትና የዮኒ ማኛ ቤት ገብታ ማለት ነው። እና ይህንን ጥያቄ አቅርባለች የዮኒ ቤት ገብታ ማለት ነው። እና ይህንን ጥያቄ አቀረበች። በዛው ጥያቄ ተቀበላት። በዛው ፍቅር ቀጠለ ማውራት ምናምን ነገር ሲጀምሩ ማለት ነው። አያችሁ። ከዛ አሁን እንደዚህ በፍቅር እንትናለች እና እናቷ አትሂጂ፣ እንዲህ አትሁኒ፣ እንዲህ አትሁኒ፣ እንዲህ አትሁኒ እያለች መክራለች። እናት እንኳን እናት ቀርቶ ቤተሰብ ከቤተሰብም ደግሞ ጓደኛ ራሱ አንዳንድ ለእናንተ መጥፎ የሚያስቡ ሰዎች ከሆኑ ነው እንጂ ለእናንተ ጥሩ የሚያስቡ ሰዎች ከሆኑ ነው ይሄ ነገር አይሆንም፣ ከዚህ ነገር አቁሚ፣ ከዚህ ነገር እንደዚህ ብለው እኮ በጣም ምርጥ ሰዎች አሉ የሚመክሩ ማለት የወደፊት ህይወታችሁ እንዳይበላሽ የዘላለም ጸጸት እንዳይሆነባችሁ ምናምን ነገር የሚመክሩ አሉ። እና ሄትም ልጇን የምትመክረው እንደዛ ነበረ አላደ ጥሩ ህይወት እንድትኖርላት እንድትማርላት የራሷ ነገር እንዲኖራት ምናምን ነገር ነው እየመከረቻት ያለው በዛ ሰዓት። ልጅቷ ግን እኔ እንደዛ እሷን እንትን የምል ከሆነ አጠዋለሁ፣ እሱ አጠዋለሁ፣ እሱ የሌላ ሴት ያፈቅራል፣ እሱ ያገባል የሚለው ነገር ነው ያለው። ፍቅር ከባድ ነው። በቃ ፍቅር ነው እሷ ወደ ውስጧ እንትን ያለው እንጂ ይሄ እናቷ መጎዳት እናቷ ለሷ ማሰቧን አላሰበችም። ደግሞ እናት መቼም እናት ናት። ነገ እናቴ ናት ይቅር ብያት እመጣለሁ፣ ነገ እናቴን አገኛታለሁ። እሱ ግን አንዴ ካጣሁት ይሄዳል፣ አላገኘውም የሚለው ነገር ነው በአይምሮ የመጣው ብዬ ነው የማስበው። በዛ ጊዜ ልጅነትን ቢኖር ማለት ነው እና
እንደ አጋጣሚ እንግዲህ ያው ወደ እሱ ጋር ሄዳለሁ አልሄድም በማለት ብዙ ቃላት ምልልሶች። በነገራችን ሶሻል ሚዲያ ስንመጣ ሁላችንም አፋችንን እንከፍታለን፣ በማናቀውም በምናቀውም እየገባል። አንዳንድ ጊዜ ሁላችንም እኮ እንተቻለን። እኔም እኮ ተቻለሁ። ለምሳሌ ባለፈው ዱባይ የመጡ ጊዜ እንደዚህ ሊመጡ ነበር ቀሩ ምናምን እያልኩ እኮ ተቻለሁ። ግን ልክ ባለው ነገር አለ አይደል? አሁን በቆመ ሰው ምናምን ባለ ሰው እንኳ እንደዚህ ብንትን አሪፍ። ግን ከሞተች በኋላ አሁን እሱ ነው እንዲህ ያረጋት። አንዴ በዘር በምናምን ባትገቡ አሪፍ ነው። በነገራችን ላይ የሰው ልጅ ሲያፈቅር እኔ ዘሬን ወይ እንትኑን መርጦ አይደለም። ግን አሁን ባለንበት ሁሉም ዘሩን እየመረጠ እያፈቀረ ወይ ዘሩን እየመረጠ እየወደደ ነው። ግን እንደዛም ቢሆን ግን ምን አለ መሰላችሁ በእድሜያችን በሰል ያለን አርቀን የምናስብ ስንሆን ነው የነገ ህይወቴ እንዴት ነው የሚሆነው ነገ ልጆች ሲወልድ ምናምን ባል ደግሞ በዛ በሱ አፍላ ጊዜ በሱ እድሜ ጊዜ ፍቅር የሚለው ምናምን ነው እንጂ ይህን አታውቅላችሁም። እንደገና ደግሞ እሱ ያደገችው ከኢትዮጵያ ውጭ ነው። ይሄ ዘረኝነት ምናምን የሚባለውን ነገር አታውቅም። አንድ እሱ ነው። ከዛ ደግሞ አሁን በዘረኝነት ምናምን የምትሉ አላችሁ ብዙዎቹ። አብዛኞቹ እኮ ያለ ብሔራቸው ያለ እንትናቸው ተጋብተው ነው የኖሩት። እንደገና ደግሞ በሃይማኖትን ብንሄድ አንቺ ኦሮሞ ስለሆንሽ መንግስተ ሰማያት ትገቢያለሽ፣ አንቺ አማራ ስለሆንሽ ሲኦል ትገቢያለሽ፣ ወይም አንተ አማራ ስለሆንክ መንግስተ ሰማያት ትገባለህ ተብለን አይደለም። ማንኛችንም የሰራነውን ስራ ነው ይዘን የምንገባው እና አንዳንድ ጊዜ ከእንደዚህ አይነት ብንጠነቀቅ እላለሁ። እና ደግሞ ያን ጊዜ ራሱ ብንወቅሳትን ብንሰድባትን ምንም ብንል አለ አይደለ ሁለቱም አሉ ቆመው ነው ነገ ጠዋት ይታረቃሉ፣ እኛ ኋላ እንሄዳለን ምናምን እናጨበጭባለን ሁሉ እያልን ነበር ስንል የነበረው። ግን አሁን ከህይወት ካረፈች በኋላ ለእናሄቱም እረፍት ስጧት። እኔ ይህን ነው የሚለው፣ ለእናሄቱም እረፍት ስጧት። በቃ በልጇ ምክንያት ሞተች፣ ታማም ሞተች፣ ብቻ እግዚአብሔር የጻፈላችሁን ነው የምትኖሩ። ዛሬ ትሞቻለች ታለ ዛሬ ትሞታለች። ከልጅቷ ጋር ስለተጣላች ወይም ስላፈቀረች ወይ አልፈልግሽም ብላ ስለካደቻት ባሏን ስለወደደች ብቻ አይደለም ማሰብ ያለብን። አለቀ። ሰው አልፈልግሽም አለቻት፣ ተፋቱ፣ በቃ ተለያዩ። በቃ እንደዚህ ነው። ባለትዳርን ከሆነው ቢለያዩ ማለት ነው አይደለም የምንለው። ሲፋቀሩም ተፋቀሩ ነው የምንለው። አሁን እቺ ልጅ አንድ ነፍሰ ጡር ናት፣ ሁለት ነፍስ ናት። በዛ ላይ የናጸጸት ምንም እንትን ብትላት አሁን ስትወልድ ስትታረስ እንደገና አሁን እያደር ነፍስ ስታቅ ምናምን ስከል ልካ እናቴ ለወንድ ነው እንደ ቀየርኳት የሚለው ነገር ጸጸት ይመጣል ምናምን። አንዳንዴ ደግሞ ሚዲያ ላይ የምንጽፋቸው የምንናገራቸው እኛ ፔጅ ላይ ብቻ ቢቀመጡ እኮ እኛ ድሌት ልናደርጋቸው እንችላለን። ነገ ጠዋት ግን ሌላ ጋር ሽር ይደረጋሉ፣ ይቀመጣሉ። ያንን ስታይ የኢትዮጵያ ሕዝቦች እንደዚህ ጨካኞች ናቸው፣ የራሴ ዜጎች እንደዚህ የሚለው ነገር አለ እና በቃ ከሆነ ሆኗል። አንዳንድ ጊዜ ሳይሆን ነበር። ሳይሆን እኮ ሁሉም መክረዋታል። ተይናሽን ተይ ምናምን ብለዋታል። ግን ማንም አልሰማችም በዛ ሰዓት የወጣትነት ነው። አሁን ላይ ግን ልጅቷ ላይ አንቺ ነሽ ያስገደልሻት እናትሽን፣ አንቺ ነሽ እንደዚህ እያልሽ አንቺ ነሽ ብላችሁ ባትሉ አሪፍ ነው። ልጁንም በቃ ያለ ስራው ማለት እኔ አንዳንድ ጊዜ ምን አለ መሰላችሁ እሱም ሊሆን ይችላል ላይሆንም ይችላል ማለት እንደዚህ በቴክስቶች የሚሰድባት ምናምን ነገር አሁን ላይ እየወጡ ምናምን ስለማይ ማለት ነው። አሁን መሆን ራሱ ሲናገር ሪከርድ ቴክስቱ ምንም ሲያሳይ አይቻለሁ። እና ያም ቢሆን ግን ያው እሱ አማርኛ እንደማጽፍ በደንብ ስለሚያውቅ መሆን ጋር ስለተገናኙ እንደዛ ሲል ሰምቻለሁ መሆን ማለት ነው። ግን ቢሆንም አለ አይደለ ምን አለ መሰላችሁ ቢጽፍም እንደዛም ቢል አሁን ላይ ሊጸጸት ይችላል። የልሱም አለ አይደል በቃ መስሎት ሊሆን ይችላል ያንን ያደረገው፣ ወይ ወደ ሚዲያ እንዳትወጣ ወይ ፈርታኝ እንድቀር ወይ የሆነ ነገር ብሎ ሊሆን ይችላል ያደረገው እንጂ ከልቡ የሆነ ጥላቻ ኖሮበትም ላይሆን ይችላል። አንዳንድ ጊዜ ልብና ኩላሊትን የሚመረምር አምላክ ነው። አንዳንዶች እኮ አለን በምላሳችን ጥሩ ሰዎች ምናምን ነገር መስለን ውስጣችን መርዝ የሆንን ሰዎች አለን። አንዳንድ ሰዎች ደግሞ በጣም የዋሆች አሉ። እና በቃ ልጁንም ብንተው ማለት አንዳንድ ጊዜ እኛ ብቻ ፈራጅ ካልሆንም ባዮች በጣም በዛ ማለት ፈራጁ ክርስቶስ ነው። እኔም ካልፈረድኩ አንተም ካልፈረድሽ አንቺም የምንላቸውን ነገሮች ግን ብናቆም ባይ ነኝ። እኔ እንደ ሳራ ማለት ነው። የምር እኔ በጣም በቃ አሳዝኖኛል ያለውን ነገር ስቃውን ምናምን ነገር ሳይ ከባድ ነው። እና ሄቱ ግን ደግሞ አሁን ላይ ምንም ፋይዳ የሌለው ነገር ልጁንም እንትን ባለ ማለት አሁን ልጁ ይሄ ደግሞ የሆነ ነገር ወይም እሷ የሆነ ነገር ብኮን አሁንም ጸጸት ነው የሚሆንብን። እኛንን እንዲህ ብለን ምናምን ከማለታችን በፊት ግን ከእንደዚህ አይነቶች ብንታቀብ አይነኝ እኔ ሳራ ነው የራሴ አመለካከት ነው። እና ዴዚዬ እግዚአብሔር አምላክ መጸናናቱን ይስጥሽ። የሞተ ሁላችንም ወደዛው ነን።
የሆነ ተራደን እና የሆነ ሰው ያው የሆነ ነገር ካየ ያንን እንደ ምክንያት እያደረግን ነው የምንጠቀመው። እና እግዚአብሔር ጥናቱን ይስጥሽ፣ ለእናትሽም ነፍስ ይማርልሽ። እንግዲህ አሌክስን ደግሞ እግዚአብሔር አራርቶልሽ በቃ ጥሩ ባል ጥሩ በቃ ጥሩ ባል ጥሩ እናት እንዲሆንልሽ እግዚአብሔር ይርዳሽ። በቃ ይሄንን ከማለት ውጭ ምንም ማለት አልችልም። ምክንያቱም ከባድ ነው የምር እናት ማለት ቀላል አይደለችም። እኛ ለለቱ እሷ አገኛታለሁ ብላ ይመስለኛል እንደዚህ ያንን ሁሉ ስትናገር የነበረው እና ከእጅ ካመለጠች እናት አመለጠች ነው። እና እግዚአብሔር መጽናናቱን ይስጥሽ ነው የምለው የኔ እናት። ሁላችሁንም ላይክ፣ ሼር፣ ኮመንት እያደረጋችሁ እንደየሰዓታችሁ አቆጣጠር ወዳችኋለሁ። መልካም ምሽት፣ መልካም ጊዜ። ባይ ባይ።